አንድ እምነት ነው ያለው 4 ነጥብ ርትዕት ተዋህዶ የቀና የጸና እንደ አለት የቆመች የጠነከረች ከዚህ ሌላ የለም አንድና አንድ አረንጓዴ ደግሞ ልዩ ነው አይደል ደግሞ ከልብሴን ጋር ይሄዳል ያዛመድኩ ነው እኮ ነገር ምለብሰው ዲባ ኢትዮጵያ ህዝብ የእግዚአብሔርን ነገር ካላከበረን አትከብሩም በቃ እንደቃለን ድቅቅ ነው የምንለው አንዳንዶቻችሁ ደግሞ አላችሁ እኔ የሚገርመኝ ነገር ማለት ነው ፈሪዎች ፈሪ አንንጃ ፈሪ ልበላችሁ ምን ልበላችሁ አላቀም እኔኛ የሌላ ሃይማኖት አንነካም እኛን አናካውኔ ደግሞ ከተዋህዶ ሌላ ሃይማኖት የለም ተብያለሁ አለቀ ከሰማይ የተሰጠኝ መልእክት ሌላ ሃይማኖት የለም ሃይማኖት ርትዕት ተዋህዶ ብቻ ነች ተብያለሁ 4 ነጥብ ሌላው የጠፋ ህዝብ ነው ያን የጠፋ ህዝብ እንዴት ነው መመለስ ያለብን አውቀውም ሳያውቁም የጠፉ ህዝቦች አሉ ምንድነው ቦቅቧቃ ሁሉ እኛ ይሄን ሃይማኖት አንነካም እኛ ይሄን እንትና አንነካም ምንድነው አንነካም ተነካው ነው በደም ለከለካቸው ነግራቸው ምን ችግር አለ ህዝቡን ይዘው እየጠፉ አይደለም አሁን ለማን እንደሚሰግዱ ማወቅ አለባቸው አህዛቦች መናፍቃንስ ወላዲተ አምላክን ክደዋት የለም መናፍቅ ነው ደግሞ የምጴንጤ ነው የምትሉት መናፍቅ በሉ ብዬ ነግሬያችኋለሁ መናፍቅ ነው ቢባሉት ተብሏል ይሄ እሹሩሩ የምትወዱ ክርስትናችሁን ያልወሰናችሁ የተዋህዶ ልጆች ይሄን ነገርም ከዚህ በፊትም የተናገርኩት ይመስለኛል ኦርቶዶክስ ልበሽ አትበይ ርትዕት ተዋህዶ ብለሽ በይ ብላኛለች ብያለሁ እና ኦርቶዶክስ የሚለውን ቃል አሁን አይደለም እንዲ ነው እንጂ እምነትሽ ምንድነው ብለው ሲሉሽ የርትዕት ተዋህዶ ልጅ ነኝ ብለሽ በእኔ ተባልኩት ይገርማል የርትዕት ተዋህዶ ልጅ ነኝ ብለሽ በእኔ ተባልኩት እንግዲህ ሃይማኖቴ ርትዕት ተዋህዶ ናት ማለት ነው ኦርቶዶክስ የሚለው ቃል የኛ ቃል አይደለም ብላኛለች ብዬ ተናግሬያለሁ እና ርትዕት ደግሞ የግዕዝ ቃል ነው ቀጥተኛና ትክክለኛ ማለት ነው ስለዚህ እኔ ኢትዮጵያዊ እስከሆንኩኝ ድረስ የምጠቀመው የራሳችንን ቃላቶችን ፊደላቶችን ነው ማለት ወደፊት በጣም ብዙ ነገር ያስተካከልን ነው ምንመጣው አባቶች ካላጸደቁት የሚል ነገር አለ እኔ የሰማይ አምላክ መልእክት ያስተላለፈልኝን ለህዝቡ ሄና ነገር ያለኝን እናገራለሁ ማለት ነው ይሄን ነው የሚችለው ባህር ሐሳብ የሚባል ነገር የለም ብለሽ በእኔ ተባልኩት የነብዩ ሄኖክን አቆጣጠር ክርስቲያን የርትዕት ተዋህዶ ልጆች ሊቀበሉት የሚችለው ይሄ ነው ባህር ሐሳብ የሚለው ነገር እንግዲህ ያው ለኦርቶዶክሶች ነው ማለት ነው እኔ ደግሞ ኦርቶዶክስ አይደለሁም እኔ የርትዕት ተዋህዶ ልጅ ነኝ ርትዕት ተዋህዶ ነን ብለን ምናምን ትክክለኛውን የአጽዋማት ቀን ልንቀበል የምንችለው ዘመናቱንም ቀናቱንም ወራቱንም ልንጠቀም የምንችለው የነብዩ ሄኖክን ማለት ነው ከእምነት ጋር የከማይመስሉን ጋርስ እንዴት አንድ ሆነን መቆም እንችላለን አሁን እኮ እየተናገራችሁ ያላችሁ አባቶች እኔ አሁን ስለ ርትዕት ልናገርና ርትዕት ከዚህ ጋር አይደመርም በቃ አንደመርም እኛ አይደለንም አግላን አውጣናልሽ ቀድማ ይሄ ነገር ወላዲተ አምላክ ቀድሞ እንደሚመጣ ስላወቀች ርትዕት ተዋህዶ እምነትን ነጥላ ወጣቻት ተነጥለን ወጣን አሁን እናንተ ያዛችሁት ኦርቶዶክስን ያዛችሁት እህተ ማርያም ኦርቶዶክስ ምንድነው የሰማይን ነው መነግራችሁ የተባልኩትን ነው መነግራችሁ እዚህ ጋራ አያት ቅድማያት ምናምን ተጽፎ ያመጡትን አይደለም መነግራችሁ የሰማይ አምላክ ያለውን ኦርቶዶክስ ማለት ካህዲ ማለት ነው ክርስቶስን የካደ ማለት ነው ኦርቶዶክስ ማለት ክርስቶስን የካደ ህዝብ ማለት ነው ካቴድራል ደግሞ የካህዲዎች ስብስብ ማለት ነው ስለዚህ ኦርቶዶክስ ተዋህዶ መባል አይችልም ዝም ብላችሁ ኦርቶዶክስ የምትለው ብቻ ቃሏን ያዟት ማለት ነው ተዋህዶ መጠቀም አትችሉ ልብ ይያላችሁ ነው አንድ እምነት ነች ያለችው አንድ እምነት እቺም ርትዕት ተዋህዶ ናት
ርትዕት ተዋህዶ ሃይማኖት ናት። ምንም መደበላለቅ የሌለባት ይሉኝታ ምናምን የማይሰራባት ማለት ነው። ራሷን ችላ የምትቆምበት። ከዚህ በፊት ስለ ርትዕት ተዋህዶ ሃይማኖት ህዝቡ በክርስትናውን እንደማይኖርበት ርትዕት በአየር ላይ ተንሳፋ እንደነበረችና እኔ እንደወሰድኳት ተወሰጃት ተብዬ ተረክቢያታለሁ። የቤተክርስቲያን ዘማሪያን የሚባሉት ዲያቆናት የሚባሉት ካህናት የሚባሉት እኔን ከቤተክርስቲያን ፈንቅሎ ለማስወጣት እኔ ያየኋትን እውነትን መሰክራለሁ። እስካሁን እውነት መሰክራለሁ ያለሁት። ኦርቶዶክስም መባል የለበትም ርትዕት ተዋህዶ ነው ብለሽ በይ ተብዬ ይሄን ያህል ድረስ እየሄድኩ እስካሁን ድረስ 7 ዓመት አለሁኝ። አሁንም እኔ ርትዕት ተዋህዶ ነው የምለው። ኦርቶዶክስ የሚለውን አትጠቀሙ ብለሽ በያቸው። ሚስጥሩ ያለው ተዋህዶ ላይ ነው። እንግዲህ ርትዕት አዲስ ሃይማኖት አይደለም፣ እነሱም ያውቁታል። አይደለም በጭራሽ አይደለም። አሁንም ቁጭ ብለን ብንነጋገር ኖሮ ስንት መፍትሄ እንደርስ ነበረ። አሁንም ህዝቡ እየጠፋ ነው ለሚለው ጥያቄ ህዝቡን ደግሞ እግዚአብሔር ይመልሳል በሰዓቱ። ጻድቁ አባታችን አቡነ ተክለ ሃይማኖት የጸለዩባት፣ የተማጸኑባት፣ መልስ ያገኙባት እግዚአብሔር መንፈስ ቅዱስ የቀረባቸው አባት ርትዕት ተዋህዶ ነው የሚያውቋት። ስለዚህ እኔ ያችን ነው ማቀው። ተክለ ሃይማኖት ክርስቶስ ሳምራ አያውቋትም፣ ሌሎችም ቅዱሳን አባቶች አያውቋትም። እነሱ የሚያውቁት ርትዕት ተዋህዶን፣ ቅድስት ቤተክርስቲያንን፣ ደብርን ነው የሚያውቁት። ገዳማት ተዋህዶን እየሰረዛችሁ እያወጣችሁ እኔ ደግሞ ርትዕት ተዋህዶ የጥንት ገዳማትን ታሪካዊ ያላቸውን ቤተክርስቲያኖችን የሚመለከተው ንግስተ ነገስት ነው። አክብሬህ አስከብሬህ ልሙት ብያለሁ። እነዚህን ሁሉ ማህበሩ ወላዲተ አምላክን ይዘን ይሄን ነገር እናስከብራለን ማለት ነው። አሁን ይሄ ባህር ሐሳብ ተብሎ የሚባለውን አይፈልጉትም፣ አያውቁትም። እንግዲህ ተነገረኝ ማለት ነው። እኔ ለኔ ተነገረኝ። አያውቁትም። አሁን ጻድቁ ተክለ ሃይማኖት የተጠቀመበትን ዘመን አቆጣጠር እንዴት እንደወታ ማርያም መታ ተቀይረዋለች የሚለው ነገር በጣም ክርስቲያን በማሰብና በማስተዋል የሚጓዝ ህዝብ መሆን አለበት። ረጋ ብሎ ቀኝና ግራውን ፊትና ኋላውን ማየት ያለበት ህዝብ ነው። ዘኢትዮጵያ